90% የሚሆኑ ትሬደሮች የሚከስሩትና ገንዘባቸውን የሚያጡት ማርኬቱን በተሳሳተ መንገድ ስለሚያዩ ነው። አረንጓዴ ካንድል ባየ ቁጥር ይገዛሉ፣ ቀይ ካንድል ባየ ቁጥር ይሸጣሉ። የካንድል ከለሮች ያን ያህል ልዩነት አይኖራቸውም። ለውጥ የሚያመጣው ካንድሎች እንዲፈጠሩ ምክንያት የሚሆነውን ነገር በመረዳት ነው። ፕራይስ ዝም ብሎ አይደለም የሚንቀሳቀሰው። ወደ አንድ ቦታ ይሄዳል፣ ከዛ ሪትሬስ የሚያደርግበት ዞኖች አሉ፣ ከዛ ደግሞ ጉዞን ይቀጥላል፣ ወደፊት ወደኋላ፣ ወደፊት ወደኋላ። ታዲያ እነዚህ ዞኖች ላይ ነው ትሬድ ለመውሰድ የምናየው። ካንድሉ ቀይ ወይ አረንጓዴ ስለሆነ ሳይሆን ፕራይስ ፈጣን የሆነ እንቅስቃሴ ያሳያል ብለን ወደምንጠብቅበት ቦታ ሲመጣ ነው። አንዳንድ የሚቸኩሉ ትሬደሮች ፌር ቫልዩ ጋፖች ከተፈጠሩ በኋላ ገና ፌር ቫልዩ ጋፑን በነካው ካንድል ተመስርተው ትሬድ ይወስዳሉ። ሌሎች ደግሞ በተወሰነ መጠን ሪጀክሽን የሚያሳይ ካንድል ይጠብቃሉ። ጥበበኞቹ ደግሞ ሪቨርሳል ፓተርን የሚያሳይ ጠንካራ ካንድል እስኪፈጠር ይጠብቃሉ። ስለዚህ በአንድ ካንድል ላይ ብቻ ተመስርተን ትሬድ ለመውሰድ ወይ ላለመውሰድ አንመርጥም ማለት ነው። ይልቁንስ ስትራክቸሩን እና ኦርደር ፍሎውን እንረዳለን። በተጨማሪም ስቶፕ ሉዝ የምታስቀምጡበት አስተማማኝ ቦታ መገኘት አለበት። ከዚያም ትሬዳችሁ ቢያንስ ሪስክ ያደረጋችሁትን እጥፍ ፕሮፊት እና ከዛ በላይ የሚያስገኝ ከሆነ ትሬድ መውሰዳችሁ የተገባ ነው። በዚህ መንገድ ካንድሎችን ሳይሆን የማርኬት እንቅስቃሴዎችን በአግባቡ ትሬድ ማድረግ ትችላላችሁ። ትሬዲንግንም መቆጣጠር ትችላላችሁ። ፎሬክስን እንደዚህ በቀላሉ መማር የምትፈልጉ ከሆነ ቴሌግራም ላይ እንገናኝ።